ሁለት ሳምንታት ሳስተምርበት የነበረውን ሐሳብ ዛሬ የመጠቅለያውን ሐሳብ እናገራለሁ። ኦቨርካሚንግ ፊር ወይም ደግሞ ፍርሃትን ማሸነፍ በሚል አርዕስት እየተናገርኩ ነበረ። የመጀመሪያው ሳምንት ፍርሃት ምንድነው ወይም ፍርሃት ማለት ምን ማለት ነው ብለን ስለ ፍርሃት ተነጋግረናል። ከዛ ደግሞ እንደ አማኝ የማንፈራበት ምክንያቶች ብለን በዛው ሳምንት ተነጋግረናል። ያለፈው ሳምንት ደግሞ አለመፍራት ብቻ ሳይሆን እግዚአብሔር ደግሞ በመንፈስ የሆነ ድፍረትን እንደሰጠን ስለ ስፒሪቹዋል ቦልድነስ ተናግረን ነበር። ጌታ በቃሉ እርሱን በማወቅ በክርስቶስ ባለን አይደንቲቲ በመንፈስ ቅዱስ የሆነ መንፈሳዊ ድፍረት እግዚአብሔር እንደሰጠን ተነጋግረን ነበር። ዛሬ የመጨረሻው ሐሳቤን በዋና አርዕስትነት ለሚፍቱ ኦቨርካሚንግ ፊር በሚለው ሐሳብ ጀምረን ዛሬ የምጠቀልልበት ሐሳቤ ሊቪንግ ቪክቶሪየስ ኦቨር ፊር ወይም ደግሞ በፍርሃት ላይ በአሸናፊነት መኖር በሚል ሐሳብ ተናግሬ ሐሳቡን ለመጠቅለል እሞክራለሁ። ጌታ ስም ይባረክ። እንግዲህ እንዳልኩት ባለፉት ከነካከራቸው ሐሳቦች አንዳንድ ትንሽ ነካ ላድርግና ወደ ዛሬው ሐሳብ እመጣለሁ። ስለዚህ በመጀመሪያው ሳምንት ያደረግነው literally we unmask ፍርሃት ምን እንደሆነ በግልጽነት ምን እንደሆነ ያንን በግልጽነት ተነጋግረናል። ስለዚህ ያንን ስናገር የተጠቀምኩበት ወይም ደግሞ ከመጽሐፍ ቅዱስ ክፍል አውጥቼ የትርጉም አድርጌ ያወጣሁት አለ። እሱን ላንብበውና ከዛ ሐሳብ እንጀምራለን። በእንግሊዝኛ ነውና በአማርኛ ለዋለሁ። Fear is a tormenting spirit that keeps you in bondage and in slavery while it causes you to be powerless, loveless, faithless, without self-control. ፍርሃት በባርነት ውስጥ የሚያቆይህ የሚያሰቃይ መንፈስ ሲሆን አቅመቢስ፣ ፍቅረቢስ፣ ፍቅር የለሽ ወይም እምነት የለሽ እና ራሳችንን መግዛት እንዳንችል የሚያደርግ እንደሆነ ተናግሬያለሁ። ስለዚህ ያው እንግዲህ ፍርሃትን በአጠቃላይ ስንናገር ባለፈው እንደተናገርኩት እኔ የማወራው ኖርማል ሄልቲ የሆኑ ፍርሃቶች አሉ፣ ስለነሱ አይደለም። ለምሳሌ እዚህ አንበሳ ቢመጣ ፈርቶ መሮጥ ስለሚገባ ነው፣ ሊነክስ ስለሚችል ማለት ነው። ስለዚህ እንደዚህ አይነት ወይም ደግሞ አደጋ በሚሆንበት ጊዜ አእምሯችን ፍርሃት እንዳለ ስለሚነግረን ስለምንፈራ የምናደርጋቸው እርምጃዎች አሉ። እነሱ ጤነኞች ናቸው። በሕይወታችንም አንዳንድ ጤነኛ ነገሮች እናደርጋለን። ከሁሉ በላይ ግን እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ እንደሆነ መጽሐፍ ቅዱስ ይነግረናል። ይኸውም ደግሞ እግዚአብሔርን ስለመፍራት እንኳን ስናወራ አክብሮታዊ፣ አምላካዊ፣ ጌትነታዊና እንደሱ እንደሆነ በማመን የምናደርገው የአክብሮት ፍርሃት እንደሆነ ልንረዳ ይገባል። እዚህ ላይ ግን አጥብቄ የምናገረውና በሕይወታችን ተጽዕኖ እንዳያመጣና በሕይወታችን በኑሯችን ላይ ተጽዕኖ እንዳያመጣ የምናገረው ይሄ አእምሮን የሚይዝ ነፍስን የሚይዝ ሁለንተናችንን የሚይዝ በባርነት የሚያስቀምጠን ደጋግሜ እንደተናገርኩት የዚህ የትምህርቱ ዓላማ በሕይወታችሁ ላቀዳችሁት ነገር ምናልባት ቢዝነስ መጀመር ይሆናል፣ ትዳር ይሆናል፣ ልጆች ይሆናል፣ በብዙ ነገር አንዳንዶች ማግባት ፈልገው እንዳልፋታ የሚል ፍርሃት ያላቸው ሰዎች አሉ። አንዳንዶች ቢዝነስ መጀመር ፈልገው እንዳልከስር የሚሉ ፍርሃት ያላቸው አሉ። እና እንደዚህ አይነት ፍርሃቶች ሕይወታችንን አጥረውና ገድበው እግዚአብሔር ወዳሰበልን እንዳንገባ የሚከለክለንን ይህንን ፍርሃት ነው ጌታ እንዲያነሳው ማስተምር። አሜን ትላላችሁ? ስለዚህ ዛሬ ጌታ በመካከላችን እግዚአብሔር እየሰራ ከዚህ ፍርሃት ነፃ እንዳወጣቸው እርግጠኛ ነኝ። አንድ ሁለት ምስክርነቶች አሉት። ዛሬ ጊዜ ስለማይበቃ ሌላ ጊዜ እንዲመሰክሩ እናደርጋለን። ግን እርግጠኛ ነኝ ስንቶቻችሁ ባለፉት በእነዚህ ትምህርቶች ጌታ ባርኳችኋል፣ ጌታ ተናግሯችኋል። ሃሌሉያ አሜን ነው ወይ? ስለዚህ እግዚአብሔር ያቀደላችሁን የተናገራችሁን እግዚአብሔር ትሆናላችሁ ያላችሁን ፍርሃት ገድቦ ያቆማችሁን ከዛ ነፃ ወጣችሁ እግዚአብሔር ወዳሰበላችሁ እንድትገቡ ነው። ይሄን በዚህ እሳቤ ነው እያስተማርኩ ያለሁት። ስለዚህ ዛሬ የማስተምርበትን ወይም ደግሞ
ይሄ በፍርሃት ላይ ያሸናፊ ህይወት መኖር በሚል ሐሳብ ላይ እንነጋገር እፈልጋለሁ። ለዚህ የሚሆኑ ሁለት ቦታ እንከፍትና ከዚህ ሐሳብ እንጀምራለን። አንደኛው ሮሜ ምዕራፍ 8 ቁጥር 37 ብቻ አማነሳው በኋላ ተመልሼ አነበዋለሁ። ሌላው ሁለተኛው ደግሞ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 እስከ 16 ያለውን ሐሳብ ነው የምንይዘው። የመጀመሪያውን ሐሳብ እንዳልኩት ከላይ አጠቃዋለ አልናገርም፣ ተመልሼ እመጣበታለሁ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ምንድነው የሚለው? በእርሱ ከአሸናፊዎች ምን እናደርጋለን? እንበልጣለን። ከዛ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ ያለው ሲናገር ነገር ግን እና በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሆን ይላል። ሃሌሉያ። ይህንን ቃል ታነብልኛለህ? 15 እና 16 አንብበልኝ ከዚህ ላይ። እሺ። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? ሃሌሉያ። ስለዚህ እዚህ ላይ እንግዲህ ምን ይላል? በጣም የሚገርም ቃል አለ። ይሄንን ቃል ግን ለመረዳት ጳውሎስ የጻፈበትን አንደርስታንድ ማድረግ አለብን። ጳውሎስ ይህንን ሐሳብ ሲጽፈው በሮማውያን ባህል አንድ የሮማ ጀነራል ድል አድርጎ በሚመጣበት ጊዜ ከተማው ሁሉ ሰው ይቀመጥና እሱ በወርቃማ ሰረገላ ተቀምጦ የማረካቸውን ምርኮኞችን በሰንሰለት አስሮ ወይም የገደለውን ጀነራል አንገቱን አስሮ ወደ ከተማው ይመጣል። ህዝቡም ዳርና ዳር ሆኖ ይቀበለዋል። ሲቀበሉት በሚገርም ሁኔታ ነው የሚቀበሉት። ሽቶን በማድረግ አበባን በማድረግ ይቀበሉታል። ስለዚህ ይሄ ሰውዬ በመካከላቸው እያለፈ ሳለ ደግሞ ምን ያደርጋሉ? ልክ አሁን እኛ በኦርቶዶክስ ቤተክርስቲያን ካቶሊኮችም ያደርጉታል እንደሚያደርጉት ምን ያጥኑለታል። ስለዚህ ከተማው በጭስ ይሞላል። በጣም ደስ የሚል መዓዛ ያለው ጭስ ከተማውን ይሞላዋል። ስለዚህ የሚናገረው ይህንን መንፈስ ለሚረዱ ሰዎች ናቸው። ይህ ጀነራል ብዙዎችን ማርኳል። ለሮማ እንደገና አዲስ ግዛትን አምጥቷል። ስለዚህ ይህ ጀነራል ይከበራል። ያ ክብሩ ግን ከተማውን ሁሉ በሚያወድ ልዩ መዓዛ ይገባል ከተማ። ስለዚህ ይህንን ለሚረዱ ሰዎች እንደዚህ ብሎ ይናገራል። ነገር ግን በክርስቶስ ሃሌሉያ፣ አጠገባቸው ያለው በክርስቶስ ማለት ነገር ግን በክርስቶስ ወገኖቼ፣ በሌላ ነገር አይደለም፣ በአንተ አቅም አይደለም፣ በኔ ጉልበት አይደለም፣ በኔ ችሎታ አይደለም፣ በክርስቶስ። እኔ እናንተን አላውቅም። መጽሐፍ ቅዱስ በክርስቶስ ወይም በሱ የሚሉ ቃላቶችን ሳይ በጣም ልቤን ይሞላዋል። ለምን እንደሆነ ታውቃላችሁ? ያ ዝም ብሎ ስለ ክርስቶስ ታሪክ አይደለም የሚያወራው። ያ የሚናገረው የኔና የእናንተንም ታሪክ በክርስቶስ አድርጎ አሜን። ስለዚህ እንደነዚህ አይነት ቃሎችን ስናይ ዝም ብለን ለየተን ታሪካዊ እሳቤ ብቻ አይደለም። ይሄ የሚያወራው ለኔና ለእናንተ በክርስቶስ ነገር ግን በክርስቶስ ይልና አንዳንድ ጊዜ ነው የሚለው። ምንድን ነው የሚለው? አንዳንዴ ነው የሚለው። ከማን ምንድን ነው የሚለው? አንዳንዴ ነው የሚለው። እሑድ ነው የሚለው። የጾም ጊዜ ነው የሚለው። ሃሌሉያ። ሙቀት የተሰማ ጊዜ ነው የሚለው። ሁል ጊዜ እስቲ አንድ ጊዜ ሁል ጊዜ በሉ። ሁል ጊዜ ሁል ጊዜ በክርስቶስ ሁል ጊዜ በክርስቶስ ሁል ጊዜ ድል በመንሳቱ ሃሌሉያ፣ ድል በመንሳቱ ሃሌሉያ፣ ተሸንፎ የማያውቅ ክርስቶስ ሃሌሉያ፣ ሁል ጊዜ በእርሱ ሁል ጊዜ ድል በመንሳቱና ለሚያዞረን ራሳችሁን እንደዛ ጀነራል እንድታዩ ፈልጋል። በከበረ ሰረገላ ተቀምጣችሁ ስትሄዱ ተመልከቱት። ሰዎች እያጨበጨቡ እየታጠነላችሁ ተመልከቱት። ጌታ የሚለው ስለኔና ስለናንተ ሲናገር ሃሌሉያ በክርስቶስ ሁል ጊዜ
ድል በመንሳቱ ምን ያህል ለሚያዞረን ከዛም ጋር በእኛም በየስፍራ ሁሉ የእውቀቱን ሽታ በሌላ አነጋገር እነሱ ያምኑበታል የሚናገረው እኔና እናንተ ማጠኛ ሆነናል። ጌታ ስሙ ይባረክ። አሜን ሃሌሉያ። ከኛ የሚወጣ ሽታ አለ። ያ ሽታ የድል ሽታ ነው። ያ ሽታ የማሸነፍ ሽታ ነው። ሃሌሉያ። ስለዚህ በስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ከዛ ይወርድና በሚድኑት እና በሚጠፉት ዘንድ እግዚአብሔር የክርስቶስ መዓዛ፣ የድል መዓዛ፣ የማሸነፍ መዓዛ፣ የህይወት መዓዛ፣ የነፃነት መዓዛ ከማማት። ስለዚህ ተመልከቱ የሁላችሁ ያ ጀነራል በዛ መካከል ሲሄድ የሮማ ህዝብ እያጨበጨበ እየተደሰተ የድል መዓዛ ይሸተዋል። ነገር ግን በሰንሰለት ታስረው ለሚመጡት ሰዎች ለነሱ የሞት ለነሱ የፍርድ መዓዛ። ዛሬ ላሳስባችሁ የምፈልገው ጌታ በክርስቶስ ኢየሱስ ሁል ጊዜ ወገኖች እንዳትሳት ሁል ጊዜ እንዴ ሁሉ ጊዜ ተራራ አለ እንዴ ሁሉ ጊዜ ማሸነፍ አላውቅም ብሏል። ሁሉ ጊዜ አሜን ይኖራል አይኖርም የህይወት ጉዳይ ነው። ሁላችንም አልበናል። ነገር ግን ይኸውላችሁ አንዳንድ ነገሮችን ድርቅ ብሎ ግግም ብሎ እግዚአብሔርን ቃል መውሰድ ይገባል። አሜን ነው። ፋራ ጴንጤ መሆን አለባቸው። አሜን ነው። ቃሉ ብሏል። አሜን ነው። ሃሌሉያ። ይኸውላችሁ ብዙ ጊዜ እኛ በህይወታችን የራሳችንን የህይወት ልምምድ አንጥተን ከእግዚአብሔር ጋር ማስተካከል ነው የምንፈልገው። ከቃሉ ጋር መሆን ያለበት የእግዚአብሔር ነገር ጋር የኛ ልምምድ ማች ካረገ ሃሌሉያ፣ ካላረገ ግን መቀደም ያለበት የእግዚአብሔር ቃል ነው። አሜን በሉ። ስለዚህ እኔ የማምነው ሁልጊዜ ነው። ሃሌሉያ። ሁልጊዜ ይመቸኛል አይደለም፣ ሁልጊዜ አሸንፋለሁ አይደለም። ነገር ግን ማመን ሃሌሉያ፣ ሃሌሉያ። ከዚህ ማመን ወደዛ ወደዚህ ማለት ነው። ስለዚህ ምን ይላል? እናንተ ይሄ ነው አለ። ይሄ ልክ መዓዛው መጥቶ ለአሸናፊዎቹ የድል መዓዛ እንደሚሸጥ ለተሸናፊዎቹ ደግሞ የሞት እንደሆነ ልክ እንደዚሁ ነው። ከዛ ወዶ ለነዚህ ለሞት የሚሆን የሞት ሽታ፣ ለነዚያ ደግሞ ለህይወት የሚሆን የህይወት ሽታ። ስለዚህ እግዚአብሔር የጠራን ሁል ጊዜ ሃሌሉያ። እስቲ አንድ ጊዜ ሁል ጊዜ ሁል ጊዜ ካላመነ ሰው ሁል ጊዜ በል ሁል ጊዜ ድል በመንሳት ሁል ጊዜ ድል በመንሳት በጣም የሚገርመው እኮ ደግሞ ይላል በየስፍራው በስፍራው ሁሉ ነው እኮ የሚለው በስፍራው ሁሉ በአንድ አካባቢ ያለ ቤት አካባቢ በስፍራው ሁሉ። ስለዚህ ጌታ የጠራን በክርስቶስ ኢየሱስ ሁል ጊዜ ድል በመንሳት እንድንመላለስ። ስለዚህ ዛሬ ለህይወታችን በህይወታችን ላይ ለሚመጣው የፍርሃት ጥያቄ በህይወታችን ላይ ለሚያስፈራራን ነገር ልንነግረው የሚገባው እኔ በክርስቶስ ምንድን ነኝ? ሁል ጊዜ ድል በመንሳት የምዞር ሃሌሉያ። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ጌታ ስሙ ይባላል። Fear will always try to show up, but victory means fear does not control us. ፍርሃት ሁሉ ጊዜ መምጣቱን አይቀርም። ነገር ግን ማሸነፍ ማለት ፍርሃት ህይወትን እንዳይዝህ መሆን ማለት ነው። ስለማይኖር አይደለም፣ ሽታው ስለሌለ አይደለም። ነገር ግን የዛ ባሪያ አለመሆን ማለት ነው። አሜን ነው። ምን ማለት ነው? በክርስቶስ አሸናፊ ሆኖ መኖር ማለት ነው። አንደኛ ለምንድን ነው ይሄ እኛ በህይወታችን በአሸናፊነት በፍርሃት እንድንኖር የሚገባን ወይም የሚያስችለን ብለን ብንል፣ በአንደኛ ደረጃ ፍርሃት የተሸነፈ ጠላት ነው። አሜን በሉ እስቲ። አሜን በሉ እስቲ። ፍርሃት በሉ እስቲ። የተሸነፈ ጠላት ነው። ባለፈው እንደነገርኳችሁ አንደኛው ዋነኛው ቀንደኛው የሰዎች ፍርሃት ሞት ሞት መጽሐፍ ቅዱስ ሲናገር ብሏል የተሸነፈ ነው
ነው ይናገራል። ዕብራውያን ምዕራፍ 2 ላይ ብትሄዱልኝ ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ ያለውን ብታዩ እንደዚህ ይላል። እንግዲህ ልጆች በሥጋ በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ያውም ዲያብሎስ ነው ይላል። እንግዲህ ልጆቹ በምስጋና በደም ስለሚካፈሉ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። በሞት ላይ ስልጣን ያለው እሱ ማን ይላል? ዲያብሎስ። አሜን ነው ወይ? እሱ ምን ያደርግ? ይሽረው ዘንድ ምን ለማድረግ ይላል? በሞት ፍርሃት ላሉ ምን ይሆኑ ዘንድ? ነፃ ይወጡ ዘንድ። እዚያ በሞት ፍርሃት ባርነት ላሉ ነው የሚለው። ስለዚህ ይኸውላችሁ እንደ አማን በአሸናፊነት እንድንኖር እግዚአብሔር ሲጠራን በሞት እንዳንፈራ እግዚአብሔር አድርጎ ነው የጠራን። አሜን ነው ወይ? በሞት ላይ ስልጣን ያለውን እሱ ምን አደረገው? አሸነፈ። ስለ ሞት ፍርሃት በባርነት ያለውን አሸነፈ። ጌታ በባርነት ያሉት ነፃ እንዲወጡ አደረገ። ጌታ ስሙ ይባላል። ለምን ቢባል ፊር ስሌቭ ያደርጋል ሰዎችን። ፍርሃት ሰዎችን ባሪያ ነው የሚያደርገው። ባሪያ በፍርሃት በሞት ፍርሃት ሰዎች ባሪያ ያደርጋል። ጌታ ኢየሱስ ክርስቶስ ግን በሞት ፍርሃት ለሆኑ ሰዎች መጣና በመስቀሉ ላይ ያንን የሞት ፍርሃት ሰበረ። አሜን። ጌታ የመጣው በደምና በሥጋ እንዴት ተገልጦ ምን ሊያደርግ ነው? የሞትን ፍርሃት ነፃ ሊያወጣ። ስለዚህ እኔና እናንተ ጌታ የጠራን በዚህ ህይወት እንድንመላለስ በሞት ፍርሃት ላለን ነፃነት እንዳለ ወገኖቼ ጌታ ታማኝ ነው። ሃሌሉያ ዘመርን እኮ ከሞትም ያድናል አላለም እንዴ? ሃሌሉያ ከሞትም ያድናል ካለን ስለሚያድን ስለሆነ አሜን ነው። ጌታ ስሙ የተባረከና አሜን። ይኸውላችሁ we do not fight for victory but we fight from victory። ሰምኛላችሁ? ድል ለማግኘት አይደለም እንዋጋው፣ ነገር ግን ከድል ነው እንዋጋው። ልዩነት አለ። አሜን ነው። ስላሸነፈን ነው፣ ምክንያቱም ስለተሸነፈ። ስለዚህ ዛሬ በህይወታችሁ የምትዋጉት ሃሌሉያ የተሸነፈውን ስለተሸነፈ ነው የምትዋጉት። ጌታ ስላሸነፈልን ነው የምትዋጉት። ስለዚህ ጌታ እግዚአብሔር እኔና እናንተን በመጀመሪያ ደረጃ ከሞት ፍርሃት ሰዎች ሁሉ ከታሰሩበት ከዚህ እግዚአብሔር ነፃ አውጥቶናል። በሞቱ የሞትን ፍርሃት ሰብሮ ማለት ነው። አሜን። በሁለተኛ ደረጃ ጌታ ያደረገው ነገር ሃሌሉያ ያደረገው ነገር በሁለተኛው ደረጃ ምን መሰላችሁ? የእግዚአብሔር ቃል እስቲ እንትን ዮሐንስ ክፈት ነው። ሃሌሉያ አንደኛ ዮሐንስ ምዕራፍ 4 ከቁጥር 16 እስከ 18 ያለውን ታነቡልኝ። እኛም ለእግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ፍጹም ፍቅር ፍርሃት አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ይጥላል። ይኸውላችሁ በደንብ እንድትይዙ ትፈልጋለሁ። ይሄንን አየሁትና እስቲ ምንድን ነው ብዬ ገብቻ አየሁት። the same word እዚህ አውጥቶ ይጥላል የሚለው ቃል ኤክሶባሊስ የሚል ቃል ነው ግሪኩ የሚጠቀመው። ይሄ ቃል አጋንንትን ማውጣት ወይም ካስት አውት የሚለውን ቃል ነው የሚጠቀመው። ስለዚህ ምን ይላል? ፍጹም ፍቅር ልክ አጋንንትን እንደሚያስወጣ ማለት ነው። አውጥቶ ይጥላል እንደሚለው so he's saying he will cast out fear። ምንድነው ስትሉኝ ፍጹም ፍቅር መቼም ፍቅር ለማወቅ ካስፈለገ ሌላ ቦታ አይኬድም። እዛው ላይ ሲናገር ምንድነው የሚለው?
እንደሚለው እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናልና አምነናልምና። እግዚአብሔር ፍቅር ነው። ስለዚህ the perfect love is the love of God። ይሄ ደግሞ አጋፔ የሚባለው ነው perfect love። ስለዚህ ምን ይላል? when you understand that perfect love ይሄን ምንም አንደርስታንድ ፍቅርን ሲገባችሁ የተወደዳችሁበትን ፍቅር ሲገባችሁ ፍርሃት አብሮ ተዳብሎ መቀመጥ አይችልም። ምንም will be cast out ይወጣል። ሃሌሉያ። ስለዚህ ስለ እግዚአብሔር እናንተ እግዚአብሔር ምን ያህል እንደሚወዳችሁ ሲገባችሁ እናንተ አይደለም when you understand the love of God ያን ጊዜ the love becomes perfect in you። እግዚአብሔር ፍቅር ፐርፌክት ነው። ያን ጊዜ በውስጣቸው ፍርሃት ሊኖራቸው። ይሄ አባባል very similar to like ዮሐንስ ላይ እንደሚለው ብርሃንን በራ ጨለማም ሊቋቋመው አልቻለም እንደሚለው። ስለዚህ when the love of God is fully mature አድርገው ስትረዱት ፍርሃት ምን ያደርጋል? ይወጣል። ፍቅርና ፍርሃት አብረው አይኖሩም። ከኔ ጋር ናቸው? ፍቅርና ፍርሃት አብረው አይኖሩም። where the love of God is fear runs away። የእግዚአብሔር ፍቅር በሙላት ሲኖር ፍርሃት የለም። እኔ እኛ ትንሿ ልጃችን አንዳንድ ጊዜ ትፈራና ምናምን ትላለች። በቃ አብረናት ሩማ እንድገባ ምናምን ሄጄ እገባለሁ ሩማ ወደ ፍርሃት ሄደ። ምን ማለት ይመስላችሁ? this is how perfect love is when we understand ልክ ፍቅሩ ሲገለጥ የአባቷ ፍቅር እንዳለ ሲገባት ምን ትሆናለች? ፍርሃቷ ነፃ ትሆናለች። ይላችሁ ጌታ የሚለው በዚህ ፍቅር ውስጥ ስትገቡ when you understand that love ምንድን ነው የሚሆነው? ፍርሃት ይወጣል። ስለዚህ ይላችሁ እኔና እናንተ ቪክቶሪየስ እንድንኖር በአሸናፊነት እንድንኖር መሆን ያለበት ነገር ቢኖር ይህ ፍቅር መረዳት ነው። understanding the love of God that we are loved። ይላችሁ ሰው መወደዱ ሲገባው እግዚአብሔር እንደወደደው ሲገባው ያን ጊዜ ድፍረት ያገኛል። እንዴ ብዙዎቻችን እኛ በፊት እኮ ስላላወቅን እኮ ነው ጌታ አይገርማችሁ? እንደዚህ አይነት ምህረት እንዳለ ስላላወቅን ፍቅሩ ስላልገባን ውጭ ሆነን ምን ሆነ ነበር? እንፈራ ነበር አይደል? አሁን ግን ፍቅሩ ሲገባን ወደ ጌታ ስንመጣ ምን ሆነ? ድፍረትን አገኘን። እኮ የእግዚአብሔር ፍቅር ሲገባን ድፍረትን እናገኛለን። ድፍረትና ስለዚህ በሁለተኛ ደረጃ በህይወታችን በአሸናፊነት በፍርሃት ላይ ለመኖር የሚያስችለን የእግዚአብሔርን ፍቅር መረዳት። ይሄ ፍቅር በህይወታችን ሙላት ሲኖረው በውስጣችን ያለውን ፍርሃት ሁሉ አውጥቶ ይጥላል። በጣም ነው የሚገርመው። ትርጉሙን ሳነበው በእንግሊዝኛ ላንብብላችሁ። እንደዚህ የሚለው ያ ቃሉ እንደዚህ ነው to throw something out with force። ፍቅር ፍርሃትን አውጥቶ ይጥላል የሚለው እንደዚህ ነው። ምንድነው የሚለው? to throw something out with force, to expel, to drive away completely, to remove something from within a space so that it is no longer remains። ፍቅር ሲኖር ያንን ነው የሚያደርገው። ፈጽሞ አውጥቶ ይጥላል። It is not how perfectly you love God. እናንተ የወደዳችሁት ሳይሆን it is how perfectly He loves you and you understand. እናንተ ሳይሆን እሱ ምን ያህል እንደወደዳችሁ መረዳት። ስለ እሱ መጽሐፍ ቅዱስ ሲናገር በጣም የሚገርም ገና ኃጢአተኞች ሳለን while we were yet sinners Christ died for us. Hallelujah. ሮሜ ላይ ደግሞ ሲናገር he who did not spare his only son አንድ ልጁ ያራራለት እርሱ የሰጠን ሌላውንም እንዴት አምልጦ። ስለዚህ እኔና እናንተ እግዚአብሔር የሚፈልገው ይህንን ፍቅር እንድንረዳ እሱ ለእኛ ያለው ፍቅር እንድንረዳ። ያን ጊዜ ፍርሃት መቀመጥ አይችልም። ይኸውላችሁ fear is a torment ነው የሚያደርገው። love will bring liberation። አሜን ነው። ፍርሃት ያንን ጭንቀት ነው የሚያወጣው፣ ግን ፍቅር ግን ከዛ ነፃ ያወጣል። አሜን ነው። ፍርሃት ብቸኛ ነህ ሲለን፣ ፍቅር ግን እኔ ያለሁልህ ይለናል። ጌታ ስሙ ይባላል።
ስለዚህ እንዴት ነው የምናደርገው ብለን ስንል one of the most important thing to do በህይወታችሁ በየቀኑ የእግዚአብሔርን ፍቅር ኮንፈስ አድርጉት፣ ተናገሩት። እግዚአብሔር ይወደኛል፣ ጌታ ይወደኛል በሉ። ለራሳችሁ ተናገሩ። የእግዚአብሔርን ፍቅር እያያችሁ መጽሐፍ ቅዱስ እንደሚናገር for God so loved the world እግዚአብሔር ዓለምን እንዲሁ ወዶ እንደሚለው የእግዚአብሔር ቃል እየወሰዳችሁ ስለ ፍቅሩ ሜዲቴት አድርጉ። ከዛ በኋላ በህይወታችሁ ያሉ ፍርሃቶች በሙሉ እየለቀቁ ይላል። የታስሙ የተባረከ ነው። በሶስተኛ ደረጃ በህይወታችሁ በአሸናፊነት እንድትኖሩ ከሚያደርጋችሁ ሌላው ነገር to renew your faith ማለት በእምነታችሁ በየጊዜው ማደግ፣ በእግዚአብሔር እውነት ማደግ። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ላይ እንደዚህ ነው የሚለው እንግዲህ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። the way the word says ምንድነው መስማት የሚለው ቃል አንድ ጊዜ መስማት ሳይሆን በየጊዜው መስማትን ይጠይቃል። continual hearing። ስለዚህ በህይወታችን ለመኖርና ለማሸነፍ ካስፈለገ የእግዚአብሔርን እውነት በየጊዜው ምን ማድረግ አለብን? መስማት አለብን። በየጊዜው መመገብ አለብን። ወገኖቼ fear feeds lie, faith feeds from the truth። ሰማችሁ? ፍርሃት የሚመገበው ውሸትን ነው የሚመገበው። ፍቅር ግን እውነትን ነው የሚመገበው። እውነት ደግሞ የእግዚአብሔር ቃል ነው። ስለዚህ እኛ በየጊዜው በእግዚአብሔር ቃል ላይ መመገብ አለብን። በትላንትናው ለመኖር አለመሞከር ማለት ነው። ልክ የእስራኤል ሰዎች መናን ይቀበሉ እንደነበረ የየዕለቱ መናችንን በውስጣችን ማስገባት። ለምን? so that we will be able to overcome fear። ሁሉ ጊዜ እንደሱ ማድረግ ይገባል። ኢያሱ በጣም በዚህ ይገርመናል። ኢያሱ ጌታ ሲናገረው you're courageous ይለዋል። አንተ ብርቱ ነህ ይለዋል። ይህ ብርቱ የሚያደርገው አንዱ የኢያሱ ነገር ኢያሱ 1:8 ላይ ሲናገር የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈውን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አሰላስለው፣ የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃል። in other words ምን ማለት ነው አላችሁ? በየዕለቱ ከእግዚአብሔር ቃል ጋር ያለ ግንኙነት ፍርሃትን ያስወግዳል። ባለፈው ተናግሬያለሁ። one of the boldness ሲናገር ቦልድነሳችን የሚወጣው በእግዚአብሔር ቃል ላይ። ስለዚህ በህይወታችን ልንለማመደው የሚያስፈልገው ሁል ጊዜ በእምነታችን መበርታት ማለት ነው። በአራተኛ ደረጃ በእግዚአብሔር ህልውና፣ በእግዚአብሔር አብሮነት፣ በእግዚአብሔር መገኘት፣ በእግዚአብሔር ሉዓላዊነት ላይ መታመን። እግዚአብሔር እንዳለ ማመን፣ በእግዚአብሔር ሉዓላዊነት ላይ መኖር። እግዚአብሔር ሉዓላዊ ነው ብሎ በእሱ መታመን ነው የሚያስፈልገው። ኢሳይያስ 41:10 ላይ ሲናገር እኔ ከአንተ ጋር ነኝና አትፍራ። ሃሌሉያ! የመጀመሪያው ነገር እሱ ከኔ ጋር ስለሆነ አልፈራም። ሃሌሉያ! እኔ አምላክ ነኝና አትደንግጥ። ሁለተኛ እሱ አምላኬ ስለሆነ አትደነግጥም። ከዛ ምን ይላል? አበረታለሁ። እሱ ስለሚያበረታኝ እኔ አልፈራም። እረዳለሁ። እሱ ስለሚረዳኝ አልፈራም። በጽድቄም ቀኝ ደግፌ ይዛለሁ ስለሚለኝ አልፈራም። ስለዚህ በእግዚአብሔር ሉዓላዊነት ላይ ማረፍ፣ በእግዚአብሔር ሉዓላዊነት ላይ ማረፍ። ያን ጊዜ በህይወታችን እግዚአብሔር ያሰበው ቪክትሪ ይመጣል እና አንዳንድ ጊዜ በማይገቡ ሁኔታዎች ነገሮች ሊሆኑ ይችላሉ። ነገሮች ግን ይቀያየሩ ይሆናል። ለምሳሌ ዘፍጥረት ምዕራፍ 50 ላይ ቁጥር 20 ላይ ስትመለከቱ እንደዚህ ይላል፣ እናንተ ክፉ ነገር አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው። ይሄ የሚናገረው ዮሴፍ እናንተ እነሱ ለክፉ አድርገው ብለው የሸጡትን በኋላ እግዚአብሔር በእግዚአብሔር ሉዓላዊነት ምክንያት ምን ሆነ? እግዚአብሔር ያንን ለመልካም ቀይሮ ምን የነሱ በረከት። ስለዚህ rely upon በሱ ይበላል። ምን ማለት ነው ታውቃላችሁ? instead of thinking what is going to ምንድነው ይሄ ነገር ይበላሻል ብሎ ከማሰብ እግዚአብሔር ይሄንን ነገር ለመልካም ይቀይረዋል ብሎ ማሰብ። አሜን። ምክንያቱም በሱ ስር እንዳላችሁ ነው። አሜን ነው። አሜን። በአምስተኛ ደረጃ
አንድ 3-4 ነገሮችን እዚህ ላይ እንፈልጋለሁ። በእምነት በፍርሃት ላይ ጨክነው የሄዱ ሰዎችን አለፋለፍ። መጀመሪያ የእስራኤል ሕዝብ ነው። የእስራኤል ሕዝብ በሚያስደንቅ አይቶታል። ስለምታውቁት ብዙ ዘፍጥረት ምዕራፍ 14 ላይ ያ ትዝ ይላቸዋል። ሙሴ ሕዝቡን ፈርተው በዛ በባህርና በቆሙ ጊዜ እነዚህን ግብፃውያን ምን ዳግመኛ አታያቸው ማለት አሜን ነው። እነዚህም በዛ መካከል እግዚአብሔር ተገኝቶ ለእስራኤል ሕዝብ ድፍረትን ሰጠ። አሜን ነው። ከዛ መጽሐፍ ቅዱሳችን ዳንኤልን ስትመለከቱ ዳንኤል በአንበሳ ጉድጓድ እንደተጣለ ትዝ ይላቸዋል። ዳንኤል በአንበሳ ጉድጓድ ተጥሎ ከዛ አንበሶቹ አልበሉትም። እግዚአብሔር ከእርሱ ጋር ስለነበረ በዛ መካከል እግዚአብሔር ተአምራት አደረገ። ምን ይላችሁ ነው? የሁላችሁ ፍርሃት ምን ይላል መሰላችሁ? ልትበሉ ነው አለቀላችሁ ሲል የሁላችሁ እምነት ግን ይላል አይዞህ የአንበሳውን አፍ እዘጋለሁ። አሜን። ልክ የእስራኤል ሰዎች ወይኔ መጡብን በቃ ከጀርባችን ናቸው ተወጥመድ ተያዘን ሲል እግዚአብሔር አሻግራቸዋለሁ እነሱ ይሰጥማሉ ይላል። አሜን ነው። ስለዚህ አሁን ጅሎ አንደርስታንድ በዛ መንገድ እግዚአብሔር ለእኛ የሚያስበውን በዚህ መንገድ እንድናስበው ያስፈልጋል። ትዝ ይላቸዋል የአስቴርን ታሪክ ስንመለከት አስቴር የእስራኤል ሕዝብ በዛ ጉድ ሊገባ ባለበት ጊዜ በጭንቀት በሆነ ጊዜ የእሷ ፍርሃት ብሞት የሚል እሳቤ ነበር። ብሞት ማለት ከጊዜው በፊት ብትገባ በንጉሥ ቤት ልትሞት ስለምችል ማለት ነው። ስለዚህ ፍርሃት ትሞቻለሽ ነበር ያላት። እግዚአብሔር ግን ዛሬ በአንቺ ተጠቅሜ ሕዝቡን አድናለሁ። አሜን ነው። ስለዚህ አንዳንድ ጊዜ ፍርሃታችን እንደዛ ይለናል። ነገር ግን እግዚአብሔር ደግሞ ተገልጦ ሌላ ታምር። ስለዚህ በእሷም ሕይወት ጌታ ያደረገው እንደዚህ ነው። በሐዋርያቶቹ እንደዚህ ነው ያደረገው። እግዚአብሔር ሐዋርያቶቹን ተጠቅሞ እነሱ በፍርሃት በአንድ ቤት ተቀጠው መፍራት ሲኖርባቸው ፍርሃት ተደበቁ ሲላቸው እግዚአብሔር ውጡና ወንጌልን አውጁ ነው ያላቸው። ስለዚህ እግዚአብሔር በዚህ እንድንመላለስ ይፈልጋል። እግዚአብሔር በፍርሃት ላይ ሰልጥነን እንድንመላለስ ይፈልጋል። ጌታ ስሙ ይባላል። እየገባን ማለት ዛሬ ቅዱስ ቁርባን ስላለ በጣም ሮጥኩኝ፣ ይቅርታ እንግዲህ ዋናው ሚስጥር ነገር ቢደጋገር ለምንድን ነው ምናምን ላይ ይባል ማለት ነው። ስድስተኛ እየጨረስኩ ስድስተኛ ጌታ ይባላል። ሃሌሉያ የሁላችሁ ወገኖች እግዚአብሔር እኛን የጠራን በአሸናፊነት ነው እና አይገርማችሁ? ይሄ ደግሞ በአሸናፊነት እንድንኖር ሲጠራ እሱ ሄዶ ውጊያውን ተዋግቶ አሸንፎ ከሞት ነበር ጨርሶ ከሞት ከዛ በኋላ የተጠራን ሰው አይገርም? ስለዚህ አሁን እሱ ባሸነፈው እሱ በጨረሰው ድል ላይ እኔና እናንተ በምን በድል እንገናኝ። ጌታ ስም ይባል። አሜን ሃሌሉያ። ስለዚህ በዚህ ድፍረት ጌታ እንድንመላለስ ይፈልጋል። አንዳንድ ፕራክቲካል የሆኑ ነገሮችን ልንገራችሁና ሀሳብ ይመጣል። ስለዚህ እንግዲህ በሕይወታችን እግዚአብሔር የጠራን በአሸናፊነት እንድንኖር ነው የጠራን። ለምን? ከሞት ፍርሃት ነፃ አውጥቶናል። ለምን? እግዚአብሔር በፍቅር ከፍርሃት ነፃ እንድንወጣ ጠርቶናል። እግዚአብሔር በየዕለቱ የእግዚአብሔርን እውነት በውስጣችን እየተመገብን ፍርሃት እንድንከላከለው ጌታ ጠርቶናል። እነዚህ ነገሮች ሁሉ ካለን ዘንዳ እንዴት ነው እንግዲህ በየቀኑ በሚሆነው ነገር የምናሸንፈው ብለን ስንል በአንደኛ ደረጃ ምን ነው ታውቃላችሁ? በሕይወታችን የሚመጣው ለፍርሃት ድምፅ ሁል ጊዜ የእግዚአብሔር እውነት መፈለግ፣ የእግዚአብሔር ቃል ስለዚህ ፍርሃቴ ምን ይላል። ስለዚህ ያንን ወስደን በሕይወታችን ያንን አፕላይ ማድረግ ጌታን የተናገረውን ወስደን በሕይወታችን